እንጂ ያልኩት ልጁ ጋር ነው ይሄን ነገር ዴም ያውቀው ነገር የለም ፍቅር የምታውቀው ነገር የለም ግን አረጋጓት ብዬ ነው ይላክ ነበር እና ለሷ ለምን አታስተሰኝ ማብረሽ እሷም ታውቀው ነገር የለም እያልኩ ነው ገብቷል አይደል እኔ አረጋጓት ብዬ እንጂ ላኩት ልጁ ጋር ነው ብዬ ለነሱ የሚያውቁ ነገር የለም ቆይ ቆይ ሩታ የለችበትም ከተባለ ዴቭ አለበት ማለት ነው እዚህ ጉዳይ ላይ ወይኔ ገኒ ያጋለጠችው በቃ ያን ሰውዬ ሲያለቀልቅ ወደዚህም ወደዛም ሲል ወይኔ ዴቭ እኔ ዛሬ በቃ ሳቅ ለሞት ነው ያልቻልኩም እንዴ እኔ ሩታ እንደሌለችበት እኮ መጀመሪያውንም አውቄያለሁ አብርሃም እኮ የከሰሳት እሺ ይክሰስ ግን ወይኔ ዛሬ በስማ ዋንኛ ምክንያት ምንድነው በመጀመሪያ ደረጃ ስም በማጥፋት ወንጀል ከሰናችኋል በሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያ ራሱ ክስ መስርቶባችኋልና ለሶስታችሁም ቆይ እኔ እኮ ለሶስታችሁም ይላል አብርሃም ማን ነው የታሰረው እንዴ ሩታ ምን አጠፋች ነው ሩታ እንደውም እኮ እንደዚህ መደረግ የለባትም እንዴ የልጁ እናት ነች አይደል እንዴ ለምንድን ነው የምትታሰረው አብርሃም ግን በጣም እየቀበጠ ነው እኔ አይደለሁም ራሱን ነፃ ለማውጣት ህጉ ነው ምናምን ይላልና አውቆ ነው በቃ ቤተሰቦች ራሱ አረተው እንኳን እዘንላት እባክህ እኔ ስለ ቡዜ ብዙ ማውራትም አልፈልግም ቤተሰቦች ዛሬ ግን ወንድሙ ላይም የቀድሞ ሚስቱ ላይም እና ትልቅ ሴትዮ እና ገኒ የምትባል ላይም ወስኖባቸዋልና አሳስሯቸዋል እንግዲህ ዛሬ በጣም የተገረምኩትና ትላንትና ያለችውን ነገር ሰምቼ አዳዲስ ነገሮች አሉ እሱን ግልጽ አድርጌ እነግራችኋለሁ ብቻ ግን ዛሬ ገኒ ነበር መታሰር የነበረባት የሚባለው ማለት እሷን አደብቃ ያው ምክንያት ካላቸው እኮ ነፃ መውጣት ይችላሉ እኮ ግን ሩታንም ሄዶ ጨምሮ እስር ቤት ከርቸሌ ሊያስገባቸው ነውና ብቻ ግን አንድ ላይ አብራራላችኋለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ሰብስክራይብ ባካችሁ ሰብስክራይብ 3000 ልንገባ ነው ብቻ ግን ቪዲዮን ላይክ አድርጋችሁ ጀምሩ ወዳችኋለሁ አከብራችኋለሁ እስቲ ሀሳብ አስተያየታችንን ግልጽ እያደረግን እንይ ከፉ መመለስ ተገቢ ባይሆንም አንዳንድ ሰው ግን ዝምታችሁን እንደ ሞኝነት እንደ በግ አድርገው ይቆጥሩታልና እኛ ግን ይናል ሞኝ ሆነንም አይደለም በጣም ሞኝ አይደለንም ምናምን አንተ ብልጡ እኔ ልንገራችሁ ይሄ ሁሉ ቀመር ይኸውላችሁ እኔ እኮ ጠዋት እኮ ነበር መረጃ የደረሰኝ ግን መረጃው እውነት ይሁን ውሸት ካሳላረጋግጥ ከማወራ ብዬ ነው ያልሰራሁት ቪዲዮና ይሄ ሁሉ ቀመር ማለት ነው የቡዜ ነው በቃ እኛ በደል በእንትን መመለስ አንወድም በበቀል መመለስ አንወድም ምናምን በጥራቃ በሉት አብርሃም ሁላ ሲያናድድ በጣም ነው የሚያናድድ እኔ ከነሱ ውስጥ ማለት ነው እውነት ለመናገር ሄርሜላ ትሻላለች እምላት ሄርሜላ በቃ ትሻላለች ለምን ዝም ትላለች ከዛ በኋላ የሆነ በእውነታ ተመስራታ ስለሆነ የምታወራው ሄርሜላ ላይ አርፈርድም እና አብርሃም ግን በጣም ነው የሚያናድደኝ እኔ ሩታን ዝም ብሎ ያሳስራል እንዴ እኔ ይኸውላችሁ አብርሃምና እህቱ እንዴት እንደሚያናድዱኝ አብሶ እህቱ ተውት አብርሃምን እህቱ እኔ በጣም ቡዜ በጣም ነው የምታናድደኝ ለምን መሰላችሁ በሆነ ነገር ትቃጠላለች በሰው እንትንና ይሄን ሁሉ የቡዜ ቀመር ነውና ብቻ ግን እንዴ ቆይሽ የታሰረው እሺ ዴቭን ማሳሰሩት ይሆናል ወይስ ኤፍሬም ነው እስቲ ኤፍሬም ከሆነ አንድ ቁጥር ዴቭ ከሆነ ሁለት ቁጥር በሉልኝ ሶስታችሁም ታስራችኋል ብሎ እኮ ነበርና ማንን ያሳሰረው እስቲ ቪዲዮ የሌለበት ነገር ነው ያደረጉት ማለት ነው ቆይ ቡዜ እውነት ለመናገር ሩታ አውቃ ይመስላችኋል እኔ አይመስለኝም በጭራሹ ለምሳላችሁ ሩታ አብርሃም ጋር ለመጠጋት ብላ እንደዚህ የምታረግ ከሆነ ሩታ በጣም እንትናት ማለት ነው በቃ እንዴት ልበላችሁ በሄርሜላም ትቀናለች ነው አንድ ሁለት ደግሞ በቃ ተሸንፋለች ነው ምለውና ሩታኔ እንደዚህ የምታረግ አይመስለኝም ለምን መሰላችሁ አይበገሬናታ ሩታ እና ቡዜ ይሄንን አነጋገርሽን አስተካክለሽ ብታወሪ ጥሩ ነው እስቲ እንይ ኑሪ እንደማለትና እንደመምከር እንደገና እሷን ተሳታፊ ሆነ ከሷ ጋር እንደዚህ ገለመሌ ትላለች እንዴ ምንም ገለመሌ ምናምን አላለችም ሩታ አላወቀችም በቃ ምታውቅ ቢሆን ኖሮ እኮ እንደዚህ አታረግም ነበር ሩታ ምን ልጄን ምናምን ብላ ድራማ አሰራት የእውነት እያለቀሰች ድራማ ነው ብትላላችሁ ኧረ ተው ባካችሁ ይሄ አያስኪርም እውነት ለመናገር ማለት ነው እኔ ቡዜ ማለት ነው በጣም ሩታን ስለምጠላት ነው በሩታ ላይ እንደዚህ አይነት ነገሮችን የምታወራውና ቢያንስ ቡዜ አገናዝበሽ ብታወሪ በጣም ነው ደስ የሚለን እኔ ለምሳላችሁ ከነሱ ውስጥ ከሶስቱ አብርሃም ከቡዜና ከሄርሜላ ትሻላለች ያልኳችሁ ምክንያት በቃ ቢያንስ የሆነ እንዴት ልበላችሁ አስባ ነው የምታወራው ሄርሜላና ያው እኔ ቡዜ በጣም ነው እያናደደችኝ ያለችው በቃ ዝም ብላ ሰው ተረት ያወራል ይበረጠቃል እንዴ ሩታ
ለምን ራሷ ላይ ክስ ታመጣለች? ይሄንን አታስበውም እያላችሁ ነው እንዴ? ታስበዋለች እኮ እስከ መክሰስ ደረጃ የደረሰችው። እኔ ቡዜ እኮ እስቲ እሺ እኔ ንግግር ትክክል አይደለም? እውነት ለመናገር ለሁለት ተመሳጥረው ከዛስ ከሰሰች በራሷ ክስ እስር ቤት ልገባ። እሷ ፋራ አይደለችም እኮ ሩታ። እውነት አብርሃም ግን እንዴት ነው እያሰቡ ያሉት? ግን ሩታ እንዴት ነው እየመዘኑ ያሏት? ከሆነ እየወጣች ሚዲያ ላይ ልጄ ጠፍቶብኛል ብላ እርር ብላ ስታለቅስ ስታይ እንዴት አታወሪያትም? እንዴትስ እኛን ያሳምነን? ቆይ አንቺ ቆይ እዚህ ጋር እናቁምና መከራከሩን እውነት ለመናገር ማለት እናንተ መከራከሩን አቁሙና ቆይ ገኒ ሚዲያ ባትጠቀምስሽ እኔ ምን አውቃለሁ? እንደዚህ ብለን እናስብ። አንድ ይሄ ሩታ እንዳልሆነችበት የምናውቀውበት መንገድ ማለት ነው። ገኒ ሚዲያ ባትጠቀም በዛ ሰዓት ሙሉ ለሙሉ የማይጠቀም ሰው የለም። ግን ገኒ ሚዲያ በዛ ሰዓት ባትጠቀም አንድ ብለን እንውሰድ። ሁለት ሩታ አብርሃምን ከሰው ልጇ ገኒ ጋር እንደሆነ አውቃ አብርሃምን ከሰው ክሱ ስም በማጥፋት ወንጀል እንደማይመጣባት እንደማታስብ እነሱ እንዴት አውቀው ነው የሚከራከሩት እንዴ? ሩታ እኮ ታውቃለች እኮ በቃ ከሳ አውቃ ቢሆን የከሰሰችው ክሱ ስም በማጥፋት ተብሎ እሷ ጋር እንደሚመጣ ስለምታውቅ ነው። ገብቷችኋል አይደል? እና ማለት ነው ሩታ እንደዛ እያወቀች እንዴት ነው የምታስከሰሽ? ገኒ ዝም ብላ ነው እያወራች ያለችውና ቡዜ ዝም ብላ ነው እያወራች ያለችውና ይቀርታ በጣም ቡዜ ነው እያናደደችኝ ነውና በቃ ገኒ ምን እንደምትል እስቲ እንሰማለን። እሺ እንይ። እናንተ እንደዛ ስለተረዳችሁ እውነታው ያ ነው ማለት አይደለም። ገባሽ? እዛች ጋራ እኔ በታሪክ ልጄ እንደዛ ሆኖ ልጄ ከጉዴ ጠፍቷል ብዬ እያሰብኩኝና እያመንኩኝ እሷ ጋር እንደሆነባት አንደኛ ነገር ወደ ክስ የምሄድበት ምንም አይነት አጋጣሚ የለም። ይሄን ነው በደንብ ልትገነዘቡ የሚገባው ቡዜ። በጣም ትክክል ሩታ እውነት ለመናገር ወደ ክስ አትሄድም። ልጇ እንትና ጋር ቢሆን ማለት ነው ስሟን ጥሩልኝ ብቻ ገኒ ጋር ቢሆን ልጇ አትሄድም። እና ቡዜ ግን ይኸውላችሁ ዝም ብላ ነው እያወራች ያለችው። በባለፈውም እኮ ገኒ ልጇን ይዛለት ስመጣ ለሩታ እንዴት እንዳለቀሰች ለሩታ በጣም እንዴት እንደዚህ የሆነ ገኒ እንዴት ብላ ገኒን ሁላ ተቆጥታት ነበርና እንዴት እየተፈጠረ እንደሆነ ሁላ አልገባኝም። እንዴ በዚህ ያህል ደረጃ ቡዜ አለማሰብ ትችያለሽ? ኧረ ተይ፣ የትልቅ ሰው አስተሳሰብ አስቢ። ትልቅ ሰው ነሽ እባክሽ። እንዴ በጣም ነው የሚደብረው እውነት ለመናገር። ሩታ ትክክልና ትክክለኛውን እኔ መግለጽ የምፈልገውን ነገር እየተናገረች ነው እና እዚሁ ሚዲያው ላይ እሺ ቡዜ ደግሞ ምን ልትል ነው? እሺ አሁን እኛ እስቲ መጠር የምችለው ይሄንን ነገር ማሰብ ይኖርብሃል በመጀመሪያ ደረጃ። አይ አብርሃም የሚፈልገው አንቺን ማስከሰስና አንቺ ብሞችለቱላ በህይወት ባመጭበት ህይወቱ ላይ ደስ ይለዋል እና ለአብርሃም ብታስረጁ የማይገባው ሰው ነው እውነት ለመናገር ማለት ነው ሩታ። እና እንግዲህ እኔ ለምንድን ነው ሁላችሁም ማለት ነው አሁን እዚህ ጋር በሩታ ቦታ ሆናችሁ አስቡት። አንድ ግልጽ አሳረግላችሁ። በሩታ ቦታ ሆናችሁ ግልጽ ስታስቡት ግልጽ ነው። ለምን መሰላችሁ? አንድ ሰው በህይወታችሁ መጥቶ አስፈራርቷችሁ እንዴት አከሱትም? ፖሊስ ጣቢያ ልጃችሁ ቢጠፋ እንዴት አከሱትም ሄዳችሁ? ይሄ ነው እኮ የደረሰባት። በቃ ሩታ ምንም የዋሸችን ነገር የለም። ግን ሁሉም የሄርሜላ ደጋፊዎች ወይ አንዱ ደጋፊ እንደዚህ ይላል። መጀመሪያ አስቡ፣ እዩ፣ አጣሩ። እኛ ዝም ብለን አይደለም እንቀባጥረው። እኔ እኮ በባለፈው ተጠራጥሬ ሩታ የእውነቷን እየቀለደችብን ነበር እንዴ ምናምን ብዬ ሩታን እየተናገርኳን ነበር። በቃ ሩታ ትክክል ካልሆነች ሩታ ትክክል አይደለችም ብዬ ነው የምናገረው እንጂ ሩታ ትክክል ከሆነች ደግሞ ትክክል ናት ብዬ ነው የምናገረው እንጂ እንትን ምናምን አይደለም። በቃ ምን እስቲ ማንን ላስብ እችላለሁ? ኖርማሊ በሆነሽ አስቢ። አይ አይደለም እዚህ ጋር ይኸውላችሁ ማንም ሊጠረጠር አይችልም። ቡዜ ነው የምትጠረጠረው። በዚህ ምክንያት ቡዜ ናት የምትጠረጠረውና ሩታ የተናገረችው ነገር እንግዲህ ትክክል ነው። ከዚህ ያህል ደረጃ ምን ትሁን ነው? በቃ ሩታ እኮ አሳማኝ ነገር ነው እየተናገረች ያለችውና እንግዲህ እስቲ የሩታን ነገር እንዴት ትመለከቱታላችሁ? ትክክል አይደለችም ሩታ? እስቲ እንይ እንጂ አልኩት ልጅ ነው ብዬ ነገር ነገርኩት። ምን የሚያውቀው ነገር የለም፣ ፍቅር ነገር የለም። ግን አረጋጓት ብዬ ነው እየላኩኝ ነበር እና ለሷ ለምን አታስተሰኝ ማብሽ እሷም ታውቀው ነገር የለም እያልኩ ነው። ገብቶሃል አይደል? እኔ አረጋጓት ብዬ እንጂ ላኩት ልጅ ነው ጋር ነው ብዬ ለነሱ የሚያውቀው ነገር የለም። ስለዚህ ማንንም አታስ ቆይ ሩታ የለችበትም ከተባለ ዴቭ አለበት ማለት ነው እዚህ ጉዳይ ላይ። ወይኔ ገኒ ያጋለጠችው በቃ ያን ሰውዬ ሲያለቀልቅ ወደዚህም ወደዛም ሲል ወይኔ ዴቭ እኔ ዛሬ በቃ ሳቅ ለሞት ነው ያልቻልኩም። እንዴ እኔ ሩታ እንደሌለችበት እኮ መጀመሪያውንም አውቄያለሁ። አብርሃም እኮ የከሰሳት እሺ ይክሰስ፣ ግን ወይኔ ዛሬ በስማ ይሄን ራሱ ማገናዘብ አልቻልኩም። ገባ አይደል? ሲቀጥል ደግሞ ደጋግሜ የነገርኩህ ነገር ቢሆን በዙሪያሽ ማን አለ? ከማን ጋር ጸበኛ ነሽ?
በጣም ደነዝ የሆነ ሰው ነው ልንገራችሁ። አብርሃም በጣም ደነዝ የሆነ ሰው ነው። በቃ ሴት ልጅን አስረግዞ መሄድ መጥፋት ምናምን ነው የሚወደውና ሄርሜላ እንግዲህ አትኩራሪ፣ አትደሰቺ። ነገ ላይ እንደዚህ አይነት ነገር ቢደርስብሽ ምንም እኛ ኃላፊነቱን አንወስድም። ብቻ ግን ሩታ እንግዲህ እየነገረችው ነው የልጅህ እናት ነኝ እና እባክህ አትክሰሰኝ ስትለው ከሷታል እና ኮራ ብሎም እያዳመጣት ነው። በጣም ነው የደበረኝ። እሺ በቃ እዚህ ጋር እናቁመውና ምንድነው ቡዜም እንትናም አብርሃምም ሄርሜላም ተጠርጣሪ ነው የምትሆኑት። ለምን ሩታ ይኸውላችሁ ሩታ የምትለውን ነገር በግልጽ አድርጌ ልንገራችሁ እና ከትላንትናም የተፈጠረውን ነገር ልንገራችሁ። ሩታ የምትለው ከዚህ በፊት ተወስዶብኛል፣ አብርሃም ወስደህብኛል ከሄርሜላ ጋር ሆነ፣ ቡዜም የማስፈራሪያ ዛቻ መጥቶብኛል እናም ልጄን ምጠረጥረው እናንተን ያለችው በቃ ትክክል ናት ብዬ ነው ማስበው። ለምን ሩታ በቃ ማንን ትገምታለች? ሌላ ዳኒን ልገምት አትችልም፣ ሌላ ሰው አትችልም፣ ገኒን ልገምት አትችልም። እንዴት ትገምታለች? እና አብርሃም ደግሞ ስም በማጥፋት ወንጀል ጠፍቶብናል ስማችን ልጁ ከተገኘ በኋላ ይሄ ምን አይነት በቀል ነው አብርሃም? እንዴ በጣም የሚደብር ነገር ነው እንዴ። እና ልጁ ስለተገኘ ብቻ ስም በማጥፋት ወንጀል ብለው አሳሰሩትና ይወላችሁ ዴቭና ቡዜ የመጡት በአብርሃም ትእዛዝ ነው። ዴቭ ተናግሮ ነበር የአብርሃም እንትንህን አላጋልጥም ይሄ ከናንተ ጋር አለመሳጠርም ብሎ ነው ሄዶና ብቻ ግን እነ ዴቭና እነ ቡዜ ምናምን የዛኔ ተሳስተው ነበር። ቡዜ ግን ተሳስቼ ነው ምናምን አላለችም። ኃላፊነቱን ወስዳ አሁንም እየተከራከረች ነው። ለምን እና አሁን ዛሬ እንግዲህ እስር ቤት የሚገቡት ሩታና አክስቷ ሆናለችና ዴቭም ነው ተብሏል። እንግዲህ በስተመጨረሻም እና እኔ ትንሽ ጊዜ ታስረው እንደሚወጡ አስባለሁ፣ ወይም ደግሞ ላይታሰሩ ይችላሉ። አብርሃም በጣም እየቀለደባን ነበረ። ምግብ የሚያደርስልሽ ሰው ታጫለሽ ምናምን እያለ ነበርና በጣም የሚደብር ነገር ነው። አብርሃም ሰው እንግዲህ በጣም የሚደብር ነገር ነው።